አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ አልሐምዱሊላህ ሰላም ነኝ ማለት ነው። ዛሬ ደግሞ በአዲስ ነገር ከተፍ ብያለሁ ማለት ነው። እንግዲህ አንድ ሰው ከደረሰበት በደል አንጻር ነው እንግዲህ በሰው ላይ የሚፈርደው ማለት ነው ውዶችዬ። እና በጣም ይገርማችኋል። ባለትዳር ሆናችሁ ጓደኛ የምትሏቸው ያጠቋቸዋል ማለት ነው። እንግዲህ ሹማያን ብላለች፣ በስነ ስርዓት የገነባችሁትን ቤት ስታጡም ስታገኙም እየከሳችሁ ጊዜያችሁንም እያጠፋችሁ ሁሉን ነገር መስዋዕትነት ታረጋችሁ በኋላ ፍቅርም ሊኖር ይችላል። ያው አንድ ሰው ያው በቤተሰብም ቢያገቡም ብንጋባም ሳለ ፍቅር ሊኖር ይችላል። ግድ ወደድኩት ሴት ልጅ ወዳ አይደለም ወንድ ልጅ ወዶ ሲያገባ ነው እንጂ፣ በነገራችን ላይ ወንድ ልጅ ወዶ ሲያገባ ነው እንጂ ሴት ልጅ ወዳ ስትሄድ አደጋው ከባድ ነው። ምንድነው አደጋው ላላችሁ እንደምትሉ አደጋለሁ። ምክንያቱም ወንድ ሲወድ ብቻ ነው እንጂ ሴት ወዳ ብትረገጥ ራሱ ምናምን ምትል፣ ወንድ ግን ተወደደ የፈለገውን ቢሆን ለመበደል እንትን አይልም ማለት ነውና ይሄን ያልኳችሁ መሰላችሁ። ወዶ ለምዶ እሱ ሲያወዳት ነው እንጂ ሴት ልጅ ወዳ ከሄደች ምንም ብትል ነገ ወዳ ይሻለዋል፣ ነገ ወዳ ነብስ ያውቃል፣ ነገ ወዳ ምንም የለም። በቃ እርግጥ አድርጎ ነው የሚይዝ ማለት ነውና በተለይ ቁስሉ የማይድንላችሁ ጓደኛችሁ የራሳችሁ ጓደኛ የተባለችው ባላችሁ ስትቀማችሁ ምን ያህል ቁስሉ አይድንም። ግን ሴቶች እዚህ ላይ ግን ጥያቄ አለኝ። ለምንድን ነው ጓደኛዬን እንዴት ብሎ ትቶ እኔን መልሶ ከኔ ምን አግኝቶ ነው መልሶ ወደ እኔ የመጣ ብላችሁ ጥያቄን ማትፈጡ? የለም አይታሰብም። ከሷ ምን አጥቶ ነው? ከሷማ የሆነ ነገር እንደዚህ አንከባክቤ ይዘዋለሁ። ይሄ በፍጹም አይሰራም፣ የማይሰራ ነገር ነው ማለት ነውና እኔ በባለፈው እንደዚህ ስለ ቪዲዮ ስለ ትዳር ምናምን ሰርችላችሁ ነበረ። ያው ፌመስ ስላላደለሁኝ ቦታ ምን እናርግሽ ምን እንበልሽ ብላችኋል። ግን ትምህርት ይሆናችኋል። ያንዱ ለአንዱ ትምህርት ይሆናል፣ ለአንዱ ትምህርት ይሆናል እየተባለ ነው እንጂ እንደዚህ ሚዲያ ላይ ወጥቶ እናንተ ታታረቃላችሁ እና እናንተ ሽማግሌ ትሆናላችሁ ተብሎ አይደለም። ግን የአንዲቱ ታሪክ ለአንዲቱ ደግሞ ሊሆን ይችላል ነው። አሁን የሹማያ ነገር ይሄ ወጣ ማለት ነው። መጀመሪያ የነበረችውን ሚስቱን ስትደከም ስትለፋ ሁሉን ነገር ስታደርግ የነበረችውን ትቶ ያችኛዋን ሴት ሲያገባ ጥያቄ መፍጠር አለባችሁ። ማፋጠጥ እንዴት ከኔ ሊመጣ ቻለ? ያችን ትቶ ጥያቄ መፍጠር አለባችሁ። የለም ነው እንዴ ጋራ እኔ በልጨ እኔ ሁለመናውን ሁሉን ነገር ሁኜ ነው በቃ ወዶኝ ነው አይታሰብም። የለም እንደዛ የሚባል ነገር የለም ማለት ነው። ወንዶች በነገራችን ላይ ብትወዳቸው ራሱ ጅንን እያላችሁ ያው ሀቁን መወጣት ነው። ግን የወንድ ልጅ በቃ እኔ እንጃ ውስጡ አይገኝም። ወላሂ ለአዚም እኔ በባለፈው እንደዚህ በፊት ከሱ ውጭ ሆኜ ዩቲዩብ ተሰራሽ ከዩቲዩብ ወላ ከኔ ብሎኛል ብያቸዋለሁ። ወይ ዩቲዩብ ምረጭ ወይኔ ምረጭ። ግን አዘጋጃጅቶ ነው የተቀመጠ። እኔ ግን አላወኩኝም፣ አዘጋጃጅቱንም አላውቅም። ስደት ላይ ጥለናቸው ስንሄድ ዝም ብሎ ቁጭ ብሎ ይጠብቀናል ማለት አይደለም። አይጠብቁ ከስንት አንድ ነው የሚጠብቁ። ግን አልፎ የሚጠብቁ አሉ፣ አልፎ ግን የማይጠብቁ አሉ። እሺ እኔም በቃ ቤተሰቦችን ምን ያደርግልሻል? በቃ ተይው ዩቲዩብሽን ተይው። አሁን ይሄ ዩቲዩብ ምን ይሰራል? ብቻሽን አውርተሽ ምን ጥቅም ታገኛለሽ? ልጅሽን እንደዚህ እንዳትይ ምናምን ሲሉኝ ቤተሰብንም ሙለቃ እንግዳስ ነው እንዴ ብዬም ትቼው ነበር ማለት ነው። ግን መተው አልተውኩትም። በውስጥ ምናምን እንደዚህ እሰራለሁ አንዳንድ ጊዜ እንደዚህ ላይ ለመግባት ብሰቀቅም ማለት ነው። ግን መጨረሻው ምንድነው የሆነ የገዛ ጓደኛችሁ የገዛው ሚስጥራችሁን የምትበላ ሁሉንም ችግሩንም ጥሩም ሲገጥማችሁ የምታወራት ባላችሁን ይዛ ቁጭ ነው የምትል ማለት ነው። ከዛ አይ እኔስ እናቴ ዩቲዩብን ነው የሚሻለኝ ተሸፎንኩኝ ካፍንጫዬ አይታችኋል። ሂጃብ እዛ አካባቢ አድርጌ ምናምን እያወራሁ ነበር አይደለ? እኔ ሐራም እና ሐላል መሆኑን እኔ በዚህ ዩቲዩብ ላይ አላወኩም። ኋላ ነው ያወኩት። ሐራም ነው ዩቲዩብ መስራት ሐራም ነው ብለው ሲሉኝ
አልመሰለኝም ነበረ በሰዓቱ። ደግሞ እንደዚህ ከለፈውለት በኋላ እንቅልፍ ያጣች ከሀገሬ ስገባ እንዴት ተዋዋለሁ ሰው ሀገር ያልተውኩትን ብዬ ነው እንትን ያልኩ ማለት ነው። ጠይብ እና ከዛ በመጨረሻ ጊዜ ይቺ አይደለችም ምክንያቱ። ያው ለመለያየት ስለፈለገ በዚህ በዩቲዩብ አሳበበ እንጂ በፊትም አስቦበታል። አይ እኔስ እናቴ ዩቲዩብ ይሻለኛል በቃ ሲሆን ጓደኞችን ማያሳፈሩኝም ብዬ ዩቲዩብን መስራት ቀጠልኩ ማለት ነው። ዩቲዩብን መስራት ቀጠልኩኝ። እናንተም አታሳፈሩኝ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ እና እህቶቼ በዚህ አጋጣሚ አሌክስ የሚባለው ራስሽን አጠንክሪ የሚል ይል ነበር ማለት ነው። እውነቱን ነው። ራሷ ሴት ልጅ ፈክታ በቃ ደሞን ጠጥ አርጋ ሰፍታ ብር ከያዘች ምንም የሚቀርባት ነገር የለም። ልጅ ነው። አዎ ልጅ አንዳንዶች መውለድ ያልፈናል እንደዚህ ይለናል ምናምን ትላላችሁ። አዎ ያልፋል። ግን አንድ ሰው ብቻ ጨጭሮ እኮ ለትዳር አንድ ሰው ብቻ ተግቶ ፋይዳ የለውም። ሁሉም ሲያስብበት ሲተሳሰብበት ትዳርን ሁለታቸውም በቃ አስበው እንደግ ሲባባል ነው እንጂ እንደዚህ አሳደጋችሁ እንደዚህ ተንከባክባችሁ እንደዚህ ሁሉን ነገር ካረጋችሁ በኋላ በቃ ከቤት ከተለያየ ብሎ መቼም ሀብት መምጣቱ አይቀርም። ከዛ ከደረሳችሁ በኋላ እንዳለ ሜዳ ላይ ይቀራል ማለት ነው። ይኸው አሁን ሹማያ በጣም ነው ያሳዘነችኝ። አንደኛ ከሃይማኖቷ፣ ሁለተኛ ደግሞ ከቤተሰቦቿ አንድ ቀን ነው ሁለት ቀን ነው ቪዲዮ የሰራች ከዛ ውጭ የለም። ምክንያቱም እንደዚህ ከሆንሽ አንልሽም ብለዋል ሊሆን ይችላል። ጠይብ እሺ ያም ይሆን በቃ ሴት ቢሄድ ሴት ነው የሚያገኝ ነበር። ይኸው አሁን ሀዩን አገባ አይደለ? ጠይብ ደግሞ አሁን ደግሞ እችኛይቱን እንግዲህ እርግጠኛ ነኝ ያቺ ልጅ ነው የሚመስለኝ እኔ ጸጉሯን ቀለም የተቀባችው። በያቀያየሩ ምንም ዲስት ቢያቀያየሩ ወጣ ያጣፍጥም ነው የሚባለው፣ እንደዛ የሚባል ነገር ነው። እና ስለዚህ ወንዶችን አላህ ልብ ቢሰጣችሁ ይህ ሁለተኛ ሚስት፣ ሶስተኛ ሚስት፣ አራተኛ ሚስት ገና ተፈቅዶልናል ብላችሁ የገነባችሁትን ትዳራችሁ ዝም ብላችሁ በየትም ባትደፉ ትላለሁ ማለት ነው። ህመሙ ውስጡ ከኔ ላይ እኔም አለብኝ። በቃ እኔም ራሱ ወላሂ እንዴት ብዬ ልንገራችሁ መሆን የለበትም። ጠንካራ ሆኖ አንድ ለአንድ መያዝ ብቻ ነው የሚያዋጣ። ያችንም ራሱ ለመያዝ ኢትዮጵያ ላይ ከባድ ነው፣ በጣም ከባድ ነው። አንደኛይቱን ስታስደሳት ለአንደኛይቱ ላይ ኖርህ ይችላል። ይሄ ስለሆነ ያለ እና ወንዶች እዚህ ላይ ልብ ይስጣችሁ ነው። ሌላ ምንም የሚባል ነገር የለም። ደግሞም ካገባ በኋላ ቢያንስ እንኳን የሰከነች ሀድሮይቱ የሰከነች ቢያንስ ያስተዋለች መሆን አለባት። አለቃ የምታስብ ትዳር ማለት እኮ ቀላል አይደለም። እንደ ቃቃ ጨዋታ ባይታይ ዳር አንዳንዶችስ እንደ ቃቃ ዝም ብለው የራሱ ጉዳይ የሚሉም አሉ። የመፊቲቱ ሚስት የቆየችው የድሮይቱ ሚስቱ አረቃ ታስባለች። ሌላ ቢያገባ እንኳን ነገ ወዳ ልጆች ሲወልድ የኔም ልጆች እነሱ ጋር ለእንትን ለማለት እንዴት ብዬ ነው ምናምን አርቆ የሚያስብ ልቡ የሰፋ ሰው ያስፈልገዋል እንጂ ገና ቢክራ ገባ ገና ጩጫ ገባ ምናምን እየተባለ ያላሰበች ምንም ነገር የማትጨናነቅ ምንም ነገር በቃ ብቻ ለለች ብቻ ላይፏን ብቻ ቀሽታ ከዛ ነገ ወዳ ልጅ ይመጣል። ልጅና ልጅ መጨረሻ ላይ ብሎ ያው ደግሞ መሞት አይቀርም። ልጅና ልጅ ሲፋጅ መኖር ነው ማለት ነው። ስለዚህ አስባችሁበትና አልማችሁበት ቢሆን ባይኔ ማለት ነው። ወንዶች ልቦና ይስጣችሁ። ሴቶችን እንደዚህ ባታደርጉ። ለምንድን ነው እንደዚህ የምታደርጉ? ፊት ሞት ኩልሽ አልኩልሽ አበድኩልሽ ሰከርኩልሽ ብላችሁ እንትሉና ከዛ መጨረሻ ላይ ደግሞ ሁለተኛ ይሄ እኮ የታወቀ ነው። መልክ እኮ እያደል እየረገፈ ያኔ መልክ በፊት በህፃነቷ ምርጡና ተሆነ እየቆየ እየወለደ ስትሄድ መልኳ ሊጠፋ ይችላል። ያኔ እንደ ድሮ ላትሆን ትችላለች። ይሄን ደግሞ እየተሳሰቡ እንጂ መልክ እኮ ትዳርና ቁም ነገር አይሆንም። ታጣ አይጠጣም መልክ ይባላል። ስለዚህ ያችኑ አሳምሮ እንቆቅልሽ አድርጎ መያዝ እንጂ እንቆቅላ ሙጫ ልጅ አድርጎ መያዝ እንጂ ከዛ መሄዱ ፋይዳ የለውም ባይነኝ። ሰይድ እንግዲህ አየኸው እንዴት እንደሆንክ ያንተ ፌመስ ስለሆንክ ያው ሚዲያ ላይ ወጣ እንጂ ብዙዎች አሉ ሚዲያ የሌላቸው ዝም ብሎ አፍነው ዝም ብለው ውስጡን እየበላቸው ስደትን ምርጫ አድርገው የሚሰደዱ ልጆች 3 ልጅ ወልደው 2 ልጅ ወልደው ዝም ብለው ቁጭ አድርገው የሚሄዱ እነሱ ሚዲያ ላይ የማይሰሩ አሉ ማለት ነውና ስለዚህ ይሄን ይመስላል የዛሬ ቪዲዮ። ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱን። እንግዲህ እናንተን አምኜ እኔ ዩቲዩብ መርጬ ትዳሬን በቃ
በዚህ ብቻ አይደለም ውዶችዬ። እንዴት ለዩቲዩብ ብለሽ ትያችን አፈረሽ ልትሉ ትችላላችሁ። አይደለም ይሄ ምክንያት ስበብ ፍለጋ ነው እንጂ በዚህ አይመስለኝም። ይሄ ስበብ ነው። ባልተውም ብተውም አስቦበታል። ልክ እንደ ሰይድ ማለት ነው። እና ደህና ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አበረታቱኝ፣ አሳድጉኝ ማለት ነው። ደህና ሁኑ።